በ13 አፍሪካ ሀገሮች ጦርነት ያለባቸው ሀገሮች 25 ዓመት ሰርቻለሁ በእያንዳንዱ ቦታ አገር ሲነሳና ሲወድቅ አይቻለሁ ሲወድቅና ሲነሳ አይቻለሁ ዝክረ ዳዊት ወልደ ጊዮርጊስ ሻለቃ ዳዊት ወልደ ጊዮርጊስ ለሀገርና ሕዝብ ላበረከተውና በማበረከት ላይ ለሚገኘው ከፍተኛ አስተዋጽኦ በቅርቡ በተዘጋጀ ልዩ መድረክ ላይ ይመሰገናል ይከበራል ይሸለማል ዳዊት ወታደር ነው የሕግ ባለሙያ ነው አስተዳዳሪ ነው ዓለሙ ማህበረሰብ ዘንድም ዕውቅና የተሰጠው ኩሩ ዲፕሎማት ነው ወገኖች ኑ ሻለቃ ዳዊት ወልደ ጊዮርጊስ ወልደ ዮሐንስን አብረንና መስግን ተገቢውን ክብር እንስጠው እንሸልመው ቦታው 8777 ጆርጂያ አቨኑ ዳብል ትሪ ባይ ሂልተን ሆቴል ሲልቨር ስፕሪንግ ሜሪላንድ ነው ቀኑ ኦክቶበር 25 2025 ሰዓት ከ4 እስከ 10 ፒኤም ሰላም ጤና ይስጥልን ተመልካቾቻችን እንደምን አሏችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን ቀደም ሲል በማስታወቂያ ላይ እንደተከታተላችሁት ሻለቃ ዳዊት ወልደ ጊዮርጊስን እንደዚሁ የሚዘክርና የሚያመሰግን ፕሮግራም እዚህ ዋሽንግተን ዲሲና አካባቢው ተዘጋጅቷል በወዳጆቹ በጓደኞቹና በተለያዩ የህብረተሰብ ክፍል ለሻለቃ ዳዊት ክብር ለመስጠት የተዘጋጀው ፕሮግራም ቅዳሜ ዕለት በሜሪላንድ እንደሚካሄድ ነው ለማወቅ የተቻለው ፕሮግራሙን አስመልክተን ከአስተባባሪ ኮሚቴው አባል ጋር የምናደርገውን ቆይታ ነው ለአሁን ይዘንላችሁ የቀረብነው አቶ ኃይለ ገብርኤል አያሌው የፕሮግራሙ አስተባባሪ ናቸው ከሳቸው ጋር ቆይታ እናደርጋለን መልካም ጊዜ እናስተልኝ ኃይለ ገብርኤል እናስተልኝ ወንድሜ መሳይ እንደምን አለ በጣም አመሰግናለሁ በማስታወቂያውም በጣም ይረዳናል እንዲሁም ይሄን ዝግጅት በመደገፍ ትልቅ ርብርብ ስላደረክ በኔም በኮሚቴውም አባላት ስም የላቀ ምስጋና ላቀርብ ፈልጋለሁ ኃይለ ገብርኤል እንግዲህ በማስታወቂያው ላይ እንደተከታተልነው ሻለቃ ዳዊት ወልደ ጊዮርጊስን የሚያመሰግን በህይወት ዘመኑ የነበረውን አጠቃላይ ውጣውረድ ስለ ኢትዮጵያ ሲል የከፈላቸው ዋጋዎች በተለያዩ የሙያ ዘርፎች በወታደርነትም በመንግስት ባለስልጣንነትም በዲፕሎማትነትም በህግ ባለሙያነትም በበርካታ ዘርፎች ስለ ኢትዮጵያ ያበረከታቸው አስተዋጽኦች የሚመለከት ነገር ነው በአጭር ማስታወቂያ የተመለከተነው ይሄንን በሰፊው ለማየት እንግዲህ ነገ ቅዳሜ ነው ምናልባት የፕሮግራም ሲተላለፍ ኢትዮጵያ ለነግቶ ሊሆን ይችላል ነገር ግን ቅዳሜ ዕለት ኦክቶበር 25 የሚካሄድ ፕሮግራም ነው እውነት ለመናገር አንዳንድ ጊዜ ታላላቆቻችንን እንደዚህ ለኢትዮጵያ ዋጋ የከፈሉ ብዙ ከህይወታቸው ምንማራቸው ሰዎችን እንዲሁ በቀላሉ ካለፉ በኋላ ምንዘክረው ነገር መቆም አለበት በህይወት ይያሉም ልናመሰግናቸው ይገባል በሚል የጀመራችሁት እንቅስቃሴ ነው እንደው ጠቅለል ባለመልኩ ወደ ዝርዝሩ እንመጣለን ለመነሻ ያለ ይሄን ፕሮግራም ለምን አሰባችሁ ለምን አቀዳችሁ እንዴ አንተ ያነሳው ነው እንግዲህ ሰዎችን በህይወት ዘመናቸው የማክበር ባህል የለንም ብዙ ቋክብቶች ተምሳሌት የሚሆኑ ለትውልዱ ለሀገሪቱ ትልልቅ ስራ የሰሩ ሰዎች እንደ ድንገት ያለፉ ነው ይሉትና ይህ ትውልድ ደግሞ ተረካቢ ነው ምሳሌ የሚሆኑት በእውቀታቸው በስራ ልምዳቸው በችሎታቸው ተምሳሌት የሆኑ ሰዎችን ማወቅ ማመስገን መቻል አለበት ያንን ሲያከብር ያንን ሲያውቅ ያንን ሲረዳ ነገ ለሱም ለመጪውም ትውልድ ጠቃሚ ለሀገርም ጠቃሚ ነው የሚሆነው እንደምታውቀው ዘመናችን ያዋቂ ሳይሆን የተዋቂ ዘመን እየሆነ ነው አላዋቂዎች እየነገሱ አዋቂዎች እየተረሱ የመጡበት ሁኔታ አለና እንደ ሻለቃ ዳዊት አይነት በጣም የረጅም ዘመን የተለያየ አይነት ተሞክሮና ልምድ ያለው ወታደር ዲፕሎማት የህግ ባለሙያ መከበር የሚገባው አስፈላጊ ስለሆነ ክብሩ ለሱ ሳይሆን በእውነቱ ለኛ ላዘጋጀ ነው እንደ ህብረተሰብ ላለኑ ለኛ ነው እንጂ
ለሱ ነው ለማለት አይቻልም። ኃይለ እንግዲህ ምናልባት ስለ ሻለቃ ዳዊት ብዙ መናገር የሚቻል ቢሆንም ግን ከዚህ ከማስታወቂያውም የተረዳነው በርካታ ነገሮች አሉ። እንደው ሻለቃ ዳዊት ወልደ ጊዮርጊስን ባጭሩ መግለጽ ከተቻለ እንዴት ልትገልጻቸው ትችላለህ? ሻለቃ እጅግ በጣም የሚደንቅ ስብዕና ያለው እጅግ በጣም ታላቅ ሰው ነው። እጅግ በጣም ትልቅ ምሁር ሲሆን ዝቅ ብሎ ከማንኛውም ማህበረሰብ ጋር አብሮ መስራት የሚችል ትምክህት ትቢት የሌለበት የሚያቀውን የሚያጋራ ሰዎች ያቃሉ ብሎም ጆሮ ሰጥቶ የሚያዳምጥ ቆራጥ ለውሳኔ የማያመነታ ደፋር ከህዝብ ጋር የሚቆም አስተያየቶችን ትችቶችም ሲቀርቡበት የሚያዳምጥ እጅግ በጣም ታላቅ ሰው ነው። በእውነቱ በዓሉ ግርማ ከዘመናት በፊት ሰለሞን በትረ ጊዮርጊስ በሚለው ገጸ ባህሪ የገለጸው ሻለቃ ዳዊትን ኖር ይታወቃል። በትክክል የገለጻቸው ባህሪዎች ዘመናት እንኳን ሄደው አልተለወጠም። ያ ባህሪው የሚታይ ነው። እንግዲህ ሻለቃን የሳቀው በድሜም በልምድም በእውቀትም ፈጽሞ አንገናኝም፣ ግን እጅግ በጣም ሰውን የሚያከብር ሰውን የሚያዳምጥ ዕውቀቱን የሚያስተላልፍ ሀገሩን የሚወድ ስለ ሀገሩ ምንም ቢባል የፈለገ ቢገፋ የፈለገ ቢባል ወደ ኋላ የማያመነታ ደፋር ጀግና ሀገር ወዳድ ምሁር ነው። ለሱ እኔ እሱ በማወቄ በጣም ደስ ይለኛል። እሱን ለማክበር በመቻላችንም ክብሩ ቅድም እንዳልኩት ለኛ ነው። የሻለቃ ዳዊት ተሞክሮ ልምድ ዕውቀት የሥራ ሂደት አጠቃላይ እንመልከተው ቢባል የሻለቃን የምስጋናና የዕውቅና ፕሮግራም ቢዘጋጅ ከፍ ሲል በአፍሪካ ደረጃ እንደ ሀገር ዝቅ ሲል እንደ ኢትዮጵያ በብሔራዊ ደረጃ ሊከበርለት የሚገባ ደፋር ጀግና በስራዎቹ ብዙ የተጻፈለት ብዙ ያለ ብዙ የሚባልለት ታላቅ ሰው ከምንም በላይ ደግሞ ሻለቃ ዳዊት በዘመናችን ውስጥም ማናየውን የሞቀን የስልጣን ወንበር ለህዝብ ጥቅም ለሰላምና ለደህንነት አምባገነንነትን አውግዞ የሞቀ የውጭ ጉዳይ ምክትል ሚኒስትርነት ማዕረግ ወንበሩን ትቶ የተሰደደ በዚህ ምሳሌ ሆነ። በዚህም ትግል ውስጥ የገባ ተሰድጃለሁ ተመችቶኛል ለውጭ መንግስታት ለተባበሩት መንግስታት እሰራለሁ ጥሩ ደሞዝ አገኛለሁ ብሎ አርፎ አልተቀመጠም። የሀገሩንም ጉዳይ ቸል ሳይል በተለያዩ የፖለቲካ እንቅስቃሴዎች ሲሳተፍ ነው የኖረው። ዛሬም ያተሳትፎ እንዳለ ነው። ኃይለ እንግዲህ ሻለቃ ዳዊት ወልደ ጊዮርጊስን በተመለከተ እንግዲህ የትላንቱ ትውልድ በተለያየ አቋም በተለያየ ስሜት ውስጥ ሆኖ ሊከታተል ይችላል። በነገራችን ላይ አንተ ያልኩኝ ያደበላለኩ ነው አንተ ያልኩኝ መቀጠሉ ነው የሚሻለኝ። በቅርበትም ስለማቀው አንቱ ማለቱ በጣም ያራኩት ስለሚመስለኝ ወደ አንተ መለስና በዛ መልኩ እየገለጽኩ ተቀጥላለሁ። እንግዲህ ሻለቃ ዳዊት በዘመነ ደርግ ያው የደርግን ስርዓት በማውገዝ የዛን ጊዜ የእርዳታና ማስተባበሪያ ኮሚሽን ዋና ኮሚሽነር የነበረ ከዚህ ከውጭ እርዳታ ተቋማት ጋር የሚገናኝ ለኢትዮጵያ እርዳታ ለማድረግ እንቅስቃሴ ሲያደርጉ ከነበሩ ታላላቅ ድምጻውያን የኪነ ጥበብ ሰዎች ጋር ከቦብ ጊልዶፍ ጭምር ሲገናኝ የነበረ በእውነት ትልቅ ስራ የሰራ ነው። በኋላ ላይ የነበሩ አንዳንድ የተለያዩ መጠላለፎችን ቢኖሩ በኢትዮጵያ አሻራ ውስጥ ጎልቶ የሚታወቅ ስብዕና ያለው ነው ሻለቃ ዳዊት። እስቲ እንደው ከዋናዋና የሻለቃ ዳዊት እንደው መገለጫዎች ማልን የትኛውን መጥቀስ ይቻላል? በእርዳታ ማስተባበሪያ አለ፣ በኤርትራ የነበረው ቆይታ አለ፣ ከዛ በኋላም በውጭም በነበረው አሁንም በአማራ ትግል ላይ በተለያየ መልኩ የሚያደርጉ አስተዋጽኦ አለና ሻለቃ ዳዊት እንደው በየምዕራፉ እንዴት ልትገልጸው ትችላለህ? ሻለቃ እንግዲህ ሲጀመር ወታደር ነው። በወታደርነቱ የተዋጋ ለኢትዮጵያ አንድነት ደሙን ያፈሰሰ ቆስሎ ከውጊያ ቀጠና የወጣና ወደ ትምህርት ዓለም የቀጠለ ነው። እና አንዳንድ ሰዎች ሻለቃ በሚለው ማዕረጉ ዛሬ ካለው የውትድርና ማዕረግ ካላቸው ሰዎች ጋር ያነጻጸሩ በዛ ሌብል የሚያዩት ሰው ነው። ይህ ሰው የነ ጀነራል ደምሴ ቡልቱ የነ ጀነራል መስፍን ገብረቃል ጓደኛ በትምህርቱ በወታደራዊ ትምህርቱ የላቀ ዕውቀትን ቀስሞ ከታዋቂው የወታደራዊ ትምህርት ቤት ይወጣ ነው። ከዛም ሌላ ሻለቃን በጣም ከሚገልጹት የኤርትራ ክፍለ ሀገር አስተዳዳሪ ሆኖ በነበረበት ዘመን ወደ ሻቢያ የሚሄደውን የጭቆና አገዛዝ የነበረውን አጉል አስተዳደር የነበረውን የአስመራን ሁኔታ በማስተካከል ሰው ወጣቱ ወደ በረሃ የሚሄድ ሂደቱን እንዲያቆም በሰላም ወጥቶ እንዲገባ መብቱ እንዲከበር በማድረግ ባደረገው አስተዋጽኦ እኔ አብሬው እንኳን
አንድ ቦታ ላይ አንድ ኤርትራውያን ሰዎች ስለሱን ምስጋና ሲያቀርቡ አይቻሉ እንዲህ አይነት ትልቅ ስብዕና ያለው ሰው ሲመሰከርለትም ለመመልከት ችለናል ሌላው በእርዳታ ማስተባበሪያ ኮሚሽነር ሆኖ የሰራው ቅድም እንዳልከው እነ ቦብ ጊልዶፍ ማይክል ጃክሰንን በመላው ዓለም ያሉትን የሙዚቃ ሰዎች አስተባብሯል በዚህም ስራው እንደ ማርቴ ስማቸው ጠፋኝ ቅድስት ሆነዋል አሁን እሳቸው የጻፉለትም ደብዳቤ በዚህ በእኛም ፕሮግራም ላይ ቀርቧልና በመጽሐፉም ላይ አለ በጣም የሚደንቅ ምስክርነት ነው የሰጡት እንዲህ አይነት ስብዕና ያለው በየዘርፉ በትግሉም በአማራውም ትግል ላለፉት 10 አመታት የሚካሄደውን ጭቆና በአማራው ህዝብ መብትና ነጻነት ላይ የሚደረገውን አስከፊ አገዛዛዊ ጭቆና እሱን በመታገል ላይ ያው የሚታወቅ ስራ ሲሰራ ቆይቷል የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይም የተቃጣውን አደጋ በመመልከት ያንንም በተመለከተ ብዙ ስራ ሲሰራ ነበር ዘርፈ ብዙ ተናግረን የማንጨርሰው በጣም ብዙ ስራዎች እየሰራ ለመስራትም ወደ ኋላ የማይል የሀገሩን ሁኔታ የሀገሩን ጉዳይ ከራሱ በላይ አስቀድሞ እስካሁን ድረስ ከአደባባይ ያልጠፋ ደከመኝ ሰለቸኝ የማይል የሚሰራ ሰው ይጽፋል ያነባል ይናገራል ይወያያል ሰዎች ያስተባብራል ስቲል አሁንም ማታም ለሊትም በደውልለት የምታገኘው ሰው ነው እኔ እንኳን ይደክመኛል እሱ የሚደክም ሆኖ አላየውምና በጣም የሚደንቅ ብርታትና ጥንካሬ ያለው ሰው ነው ማዘር ትሬዛ ነው ያልኩት ቀደም ማዘር ትሬዛ ሴንት ሆነዋል ቅድስት ሆነዋል እሳቸው እጅግ በሚደንቅ መልኩ ደብዳቤ ጽፈው አመስግነውታል በእርዳታ ማስተባበሪያ ኮሚሽነር የነበረ ጊዜ ያለውን ሁኔታ እዚህ ላይ ላረመው ብዬ ነው እና በጣም ባለዝቡ ብዙ ስብዕና ታላቅ ሰው ነው ሻለቃ ዳዊት እንግዲህ ለገብርኤል ሻለቃ ዳዊትን በተመለከተ ያው የምናቀውን ያህል ብዙ የምናቃቸው ነገሮች አሉ አንዳንድ ጊዜ እንዲህ አይነት ትልቅ ስብዕና ያላቸው በርግጥ በመጨረሻው ሰዓት በተለይ ከቅርብ ጊዜ ወዲህ ትንሽ አወዛጋቢ የሆነ የፖለቲካ አቋም በመያዝም ይታወቃል ሻለቃ ዳዊት ከአማራ ትግል ጋር በተያያዘ እንደዚሁ አንዳንድ ያቀረባቸው ንግግሮች አንዳንድ ያቀረባቸው አስተያየቶችን በመንቀስ እንደዚሁ በተለየ ፖለቲካ መገለጫ ወደ ፊት የሚያወጡት በስርዓቱ ውስጥ በተለያየ መልኩም ከሱ ሐሳብ የማያስማሙ ሰዎችም እንዳሉ እናቃለን ያው ከቅርብ ጊዜ ያለው የፖለቲካ አቋሙ ምንም ይሁን ምን በታሪክ ውስጥ ያለው ደግሞ ሰፊ ስብዕና እንዳለ መታወቅ ያለበት ይመስለኛል ይሄንን ነገር በተመለከተ እንግዲህ ይሄን ፕሮግራም ያዘጋጃችሁ አካላት በደንብ ልታንጸባርቁ ፈልጋችኋል እንደው ሐሳባችሁ ነው እንደው ሰው ካለፈ በኋላ በህይወት ከሌለ በኋላ ከማመስገን በህይወት በቁም ይያለ ክብርና ክብሮት እንደዚሁም ፍቅር መስጠት አለብን ብላችሁ የጀመራችሁት ነው ከዚህ አንፃር ለምን በዳዊት ጀመራችሁ ከዛ ሌሎች አልነበሩም ወይስ እንደው በጓደኝነት በተለያየ መልኩ ስለምትቀርቡት ነው ዳዊትን ይሄንን ፕሮግራም ያዘጋጃችሁት ሌሎች ኢትዮጵያውያንስ በዚህ ደረጃ መዘከር የሚችሉ አልነበሩም ጥሩ ጥያቄ ነው እንግዲህ በጣም በርካታ ኢትዮጵያውያን መዘከር የሚገባላቸው ትልልቅ ኢትዮጵያውያን አሉ እንግዲህ ከነዛ አሉ ከምንላቸው ወሳኝና ግንባር ቀደም ሰዎች አንዱ ሻለቃ ነው መቼም እሱን የሚቀድም ይኖራል ብዬ አይደለም አሉ ሰዎች ግን ከኛ ካለን ቅርበት አቋያ ለምሳሌ በጣም እንደዚህ ትልልቅ ሰዎችን ማመስገን የሚያስፈልገው አሁን በቅርቡ በዚህ ፕሮግራም ላይ የሳቸው ድምጽ የሚሰማ የሳቸውም ቃል ሊተላለፍ ፕሮግራም ተይዞ የነበረው የተከበሩ ሌተና ጀነራል መስፍን ገብረቃል በዚህ ዝግጅት ላይ ለሻለቃ ዳዊት ያላቸውን ጓዳዊ ስሜት እንዲሁም ስለ ዝግጅቱና ስለሱ የታሪክ ያላቸውን ዕውቀት ሊያጋሩ ዝግጅት ላይ ያሉ ሞት ቀደማቸውና ተለዩና ሰዎች እየተለዩን ከመሄዳቸው በፊት ማመስገን ይገባል ሻለቃን ያስቀደምነው ካለን ቅርበት ካለን መረዳት ነው ማለት ይቻላል ግን ሌሎችም ኢትዮጵያውያን አሉ ይሄንን ተሞክሮ ወደፊትም ይዘን እንቀጥላለን ትልቁ ነገር መታወቅ ያለበት እንደዚህ አይነት አንጋፋ ምሁራን ማክበር መቻል አለብን እነሱን ዕውቀት መቅሰም መቻል አለብን እነሱን ስናከብር ነው እኛም ነገ የምንከበረውና ምናልባት ይሄ መጀመሪያችን ይሆናል ወደፊትም ደግሞ በቀጣይነት ሌሎች ታላላቅ ኢትዮጵያውያንን ሳይለዩን በፊት ምናመሰግንበት እድል እየሰፋ ይሄን ተሞክሮ ሌሎችም እኛ ብቻ አይደለንም ሌሎች ሰዎችም ኢኒሺየቲቭን እየወሰዱ የዚህ አይነት ባህል መዳበር አለበት በአንድም በሌላ መንገድ
የሰሩ ሰዎች መመስገን መቻል አለባቸው እንደምታቀው የሚሰራ ሰው ዋጋው ቢበዛ ስድብና ነቀፋ ነው ቅድም እንዳልከው ሰዎች በስራ ሂደት ውስጥ በንግግርም በአሰራርም ሊሳሳቱ ይችላሉ የሚሰራ ሰው ነው የሚሳሳተው ያ ስህተት ግን ሀገርን ከመውደድ ህዝብን ከመጥቀም ሂደት ውስጥ የግል ፍላጎትን ለማሳካት አይደለም በስራ ሂደት ውስጥ የሚፈጠር እና አንኛውም ሰው የሆነ ሰው የሚሳሳተው ስህተቶች ሊኖሩ ይችላሉና ያንን ሳይሆን 99% መልካምነቱን መስዋዕትነቱን ጊዜና ጉልበት ዕውቀቱን ለሀገር መዋሉን እስቲ አሁን ባለው ተጨባጭ ሁኔታ እንመልከት የኢትዮጵያ ምሁራን የት ነው ያሉት እጅግ በጣም በጣት የሚቆጠሩ ምሁራን ናቸው አደባባይ ወጥተው ስለ ሀገር ስለ ህዝብ ስለ አለው ሁኔታ የሚናገሩት አብዛኞቹ ተደብቀው ነው ያሉትና እንደ ሻለቃ አይነት በገበሬው ግብር ላምና ደም ተምሮ ውለታውን መክሊቱን ያረሳ ዘመኑ በሙሉ ዋጋ ሲከፍል የቆየ ታላቅ ምሁር መከበር አለበት ሌሎችንም በቀጣይነት ይሄን ተሞክሮ ተወስዶ እኛም እናረጋለን ሌሎችም ደግሞ በያሉበት በየቀጠናው በሚያቁትን ሰው ሁሉ ያመጡ ማክበር ማስተዋወቅ ይገባል ትውልድ መናወርሰው በጎ ባህል መኖር አለበት ብለን እናምናለን ኃይለ ገብርኤል እንግዲህ ፕሮግራሙ ቅዳሜ ኦክቶበር 25 ቀን በኢትዮጵያ አቆጣጠር ደግሞ ጥቅምት 15 ቀን እንደሚካሄድ ነው እንግዲህ ከወጣው መርሃ ግብር ለመረዳት የቻልነው ቅዳሜ ቀን ነው የሚካሄደው በዋሽንግተንና ዲሲ አካባቢው በሜሪላንድ ማሪየት ሆቴል ምናልባት አድራሻውንም ሌሎች መረጃዎችን ምትሰጣለ እንደዚሁም ይሄ ዝግጅት በክፍያ አይደለም በነፃ እንደሆነ ማንኛውም ሰው ምንም ሳይከፍል የሚታደመው ፕሮግራም እንደሆነ ነው የተገለጸው እንዲህ አይነቱን ታላላቅ ሰዎችን በአካል ተገኝተን ማመስገን ስለሚገባ ነው አጠቃላይ ሁኔታውንም ብዙ ስብም ተገኝቶ ስሜቱን ሐሳቡን እንዲገልጽ በሚል ያዘጋጃችሁትና እስቲ አጠቃላይ የነገው መርሃ ግብር ምን ማለት ይቻላል እንግዲህ ይሄ ነው የሰራን ሰው አረፍ ብሎ እንዲመሰገን ለሰራው ስራ ላደረከው አስተዋጽኦ እናመሰግናለን ልዩነትም ሊኖር ይችላል በፖለቲካ በአካሄድ ግን ኢትዮጵያን የሚወድ ሀገሩን የሚወድ ስለ ሀገሩ ሲደክምለት የኖረውን ሰው ማመስገን ይገባዋልና የነገው ፕሮግራም ትልቁ ዓላማ ሻለቃ ዳዊትን ማመስገን መሸለምና ማክበር ነው ይሄን ስናደርግ ምንከብረው ምንሸለመው ራሳችን ይሄን ባህል ይሄንን በጎ የሆነ ስሜት ለትውልድ ማስተላለፍ ስለሚገባ በዚህ መንገድ መታየት አለበት ከዚህ ውጪ ሻለቃ ዳዊትን ከማመስገንና ከመሸለም ውጪ ሌላ ምንም አይነት ፍላጎትም ዓላማም የለም እንዳልከው የሻለቃ ዳዊት ወዳጆች ጓደኞች ሁሉንም አስፈላጊውን ወጪ አጠቃላይ ብዙ ወጪ ወጥቷል ያን ወጪ ችለው ፕሮግራሙን ሰዎች መጥተው ያለምንም ክፍያ በቦታው ተገኝተው ከሻለቃ ዳዊት ጋር ፎቶ እንዲነሱ እንዲያመሰግኑ እድሉን ያመቻቸሉና በዚህ እድል ተጠቅሞ ሁሉም ይሄንን ታላቅ ኢትዮጵያዊ ምሁር እንዲያመሰግን እድሉን አመቻችተናል በድሉ እንግዲህ ወጣቱ እንዲጠቀም በተለይ ወጣቱ ከዚህ መማር ብዙ ስላለበት በለቱ መጽሐፉ ይቀርባል የራሱን ህይወት የተመለከተ በጣም ለማስተማሪያ የሚሆን እጅግ በጣም ድንቅ የሆነ 600 ገጽ በላይ ያለው መጽሐፍ አለ ያ መጽሐፍ በቦታው ይገኛል ያን የሚፈልጉ ሰዎች መውሰድ ይችላሉ ከዛ በተረፈ ግን በመግቢያ ክፍያ የለም ምንም አይነት ቻርጅ ምናደርገው የለም ሁሉ ወጪ ክብር ለጓደኞቹ ለወዳጆቹ ሁሉን ወጪ ተችሎ ፕሮግራሙን ለህዝብ ክፍት አድርገ ምናልባት ሂደቱን እየተከታተልን እናቀርባለን እንደው በመጨረሻ እዚህ ፕሮግራም ላይ መገኘት እንደው የራሱ የሆነ ትርጉም እንዳለው መታወቅ ያለበት ይመስለኛል እኔ ምናልባት በዚህ ዝግጅት ላይ ለሚገኙ በተለይ አሁን ትውልድ ለሆኑ እኛ ከነሻለቃ ዳዊት በኋላ የመጣን ትውልዶች ነን ከኛ በኋላ ደግሞ የመጣ ትውልድ አለ ሀገር የሚቀጥለው በእንደዚህ ነው የትላንቱን አሻራ በደንብ ለይተን ለሀገራችን በሚጠቅም መልኩ የምንፈልገው ነገር ይዘን በመዝለቅ ባለ ታሪኮቻችንን በማወደስ በማመስገን ነው ያለንባት ሀገር አሜሪካ ከምንም በላይ ትልቅ ቦታ የደረሰችው ለታሪክ ሰዎቻቸው ምንም ይሁኑ ምን ክብርና ቦታ በመስጠት ትላንትን በማመስገን የመጣ ትልቅነት ነው ትላንትን ካላመሰገንን ዛሬ ላይ ያለነውን ሁኔታ ምንም ውጤት የሌለው ነገ ደግሞ ምንም ዋስትና የሌለው እንዲሆን ነው የምናደርገውና ከዚህ አንፃር እንዲህ አይነቱ መድረክ ላይ ያውኑ ትውልድ መገኘት አለበት መማር አለበት እንዲህ ቀና ብሎ የሚያየው ሰው እየጠፋ ነው ኢትዮጵያ ውስጥ ትልልቅ ዋርካዎች እየተገነደሱ እየወደቁብን ነው
ስለዚህ አሁን ያሉት መሪዎች እንኳን አይደለም ለትውልድ አርአያ ሊሆኑ ቀርተው ትላንትን የደመሰሱ ዛሬን እየቀረጠፉ ነገን እያጨለሙ ያሉ በመሆናቸው ከነሱ ምንማረው ነገር የለም ከነ ዳዊት ሌሎችም ወደፊት እንዲህ አይነት መሰል ፕሮግራሞች በስፋት እንደሚመጡ ተስፋ እናደርጋለን እንደው ትውልዱ መማር አለበትና የነገው ፕሮግራም ላይ መገኘት ያለበት ከማንንም በላይ የመጪው ትውልድ ተረካቢ ነው የመጪው ኢትዮጵያን ተረካቢ የሆነ ትውልድ መምጣት አለበትና ከዚህ አንፃር ምን ማለት ይቻላል ትክክል ይሄ ነው ዋናው ነገር ወጣቱ ነው ምሳሌ ያጣ ይመጣው እንዳልከው በመንግስት አመራርም በምንም ትምርቱም የውሸት ማዕረጉም የውሸት ያለ ቦታው ያለ ችሎታው የተሰማራ በበዛበት በዚህ ዘመን ውስጥ ተምረው ወጥተው ወርደው በኢትዮጵያ ደረጃ አይደለም በዓለም ደረጃ በአፍሪካ ውስጥ ከ30 ሀገር በላይ የሰራ ዲፕሎማት ነው ሻለቃ ዳዊት በአሜሪካ ውስጥም በሌሎችም ሀገራት ሰፊ ምርምር አድርጓል ዕውቀት አለው እንደዚህ አይነት ሰዎች በዚህ እድሜው እንኳን የማይታክት ሰራተኛ ነውና ትውልዱ የስራን ባህል የዕውቀትን አስፈላጊነት አንባቢነትን መጣር መጋር ለወገን መቆምን ከነሚማረው ከንደሻለቃ አይነት ሰዎች ነውና በይበልጥ ወጣቱ በቦታው ተገኝቶ ይሄንን ተምሳሌት የሆነ ታላቅ ኢትዮጵያዊ ምሁር ሊያከብር ራሱን ሊያስተምር ይገባል ብዬ አምናለሁና የበለጠ ወጣቱ ተጠቃሚ ቢሆን መልካም ነው እኛም ታርጌት አድርገን የተነሳኑ ወጣቱ ማወቅ አለበት ተምሳሌትነቱ ለወጣቱ ነው ጽፏቸው የሄዱት መጽሐፎች የሚያነበው ወጣቱ ነው ነገ የሚማርበት የት ምን ነበር ለሚባለው በኢትዮጵያ ውስጥ ተከስተው ለነበሩት የፖለቲካም የድርቅም የሌሎችም ሁኔታዎች በአፍሪካ ውስጥ የተካሄዱ ቀውሶች የፖለቲካ ችግሮች አፈታታቸው ምንድነው የሚለው ከዚህ ሰውዬ ብዙ መማር ይችላልና በህይወት ይያሉ እንደዚህ አይነት ሰዎችን ለማመስገን እድል በማግኘታችን በእውነቱ ደስተኞች ነን የዚህ አይነት ባህል የዚህ አይነት ምግባር መቀጠል አለበት ወጣቱ በለቱ ተገኝቶ እንግዲህ እድሉን እንዲጠቀም መልእክታችንን እናስተላልፋለን ኃይሌ እንግዲህ ነገ ስለሚኖረው ፕሮግራም እንግዲህ በቀጥታም የምናገኘው ኮነ መረጃውን እናስተላልፋለን እንደው በመጨረሻ ምን ማለት ይቻላል አጥር ያለ ፕሮግራሙ ነገ የሚካሄደውን አስመልክተን ያዘጋጀነው ፕሮግራም ወይ መድረክ ስለሆነ ተመልካቾች በስፋት ስለ ሻለቃ ዳዊት በተለያዩ ዶክመንተሪ ፊልሞች የተዘጋጁትን የምናቀርብ ይሆናል ትውልድ ከትላንቱ መማር አለበት የትላንቱ አሻራ መገለጫ እኛንን ነገ ደግሞ ምናስረክባት ኢትዮጵያ አለች ለሷ ለኢትዮጵያ የሚሆን የተለያዩ ስንቆችን የምናገኘው እንዲያኑትን ባለ ታሪኮች ስንዘክራቸውና ስናመሰግናቸው መሆኑን መታወቅ ይገባዋል በመጨረሻ ምትለው ካለ አድራሻውን ሰዓቱን ምናልባት ነገ የሚታደሙ ተመልካቾች እና የባሉ ታዳሚዎች ምን ማድረግ እንዳለባቸው የሚገልጸውን አጠቃላይ መረጃ እንድትሰጠን እድሉን ላንተ ልተውና ዝግጅታችንን እናበቃለን አመሰግናለሁ እንዳልኩት ለትውልድ የሚቀር ታሪክ ማስቀመጥ በመሆኑ በነገው ዕለት ፕሮግራሙን በተመለከተ ለሚዲያ ክፍት አይደለም ሚዲያ መምጣት ይችላል ግን ማንኛውም ሰው በግልም ይሁን በሚዲያ ደረጃ ቀረጻ ማድረግ አይቻልም ይሄንን ፕሮግራም በተገቢው መንገድ ቀርጸን ተዘጋጅቶ ለህዝብ የሚለቀቅ ነው የሚሆነው ፕሮፌሽናል በሆነ መንገድ ፕሮፌሽናል ካሜራማኖች አሉ በእነሱ ተቀርጾ ተዘጋጅቶ ምንም እንትን የሚል አይደለ ህዝብ ይለቀቃል ከሻለቃ ጋርም ፎቶ መነሳት የሚፈልጉ ፎቶግራፈሮች ስላሉን ከሱ ጋር ተነስተው ፎቶግራፋቸው ማግኘት ይችላሉ እንግዲህ ተመቶ መማርና መዘጋጀት ነው ቦታው ደብል ትሪ ባይ ሂልተን ሆቴል ነው 8777 ጆርጂያ አቨኑ ሲልቨር ስፕሪንግ ሜሪላንድ 20910 በዚህ ቦታ ተገኝተው እለቱን እንዲያከብሩ እንዲያመሰግኑ አደራ እንላለን ለወጣቱ በተለይ እንግዲህ ለወጣቱም ለዋቂውም ለሁሉም ነው ግን ዋናው ተማሪ ከዋቂዎች መማር ያለበት ወጣቱ ስለሆነ ወጣት ስንል ሌላው አዋቂው አያስፈልግም ማለት አይደለም የሻለቃ ሚና ውርሱን ተረካቢው አዲስ ትውልድ ነውና ከዛ አንፃር እንዲታይልን አደራ እንላለን በጣም እናመሰግናለን መሳይ እንግዲህ ኃይለ ገብርኤል በአጭር ጊዜ ጥሪ ነው ይሄንን ፕሮግራም ወይ ደግሞ ይሄንን እንደ ፕሮግራም ጥቆማ እንዲሆን አድርገን ያዘጋጀነው መድረክ ያቀረብ ነው በጣም ነው ማመሰግነ የሻለቃ ዳዊት ወልደ ጊዮርጊስ የዝክር ወይም ደግሞ የስካና ፕሮግራም በነገው ዕለት በዚህ በአሜሪካ በዋሽንግተን ዲሲ እና አካባቢው በሜሪላንድ ይከናወናል እንግዲህ 5 ሰዓት ላይ ሜሪላንድ ተገኝታችሁ
ይህንን ፕሮግራም እንድትታደሙ በዚህ አጋጣሚ ለመግለጽ እንወዳለን። 5 ሰዓት ሳይሆን ከ4 ሰዓት ጀምሮ ነው ማለት ነው። በጣም አመሰግናለሁ ኃይለ ገብርኤል። ተመልካቾቻችን እንግዲህ በተጠቀሰው ሰዓት ላይ ተገኝታችሁ የሻለቃ ዳዊት ወልደ ጊዮርጊስን ዝክር እንድትከታተሉ በዚህ አጋጣሚ ለመግለጽ እንወዳለን። በጣም አመሰግናለሁ ኃይለ ገብርኤል። እግዚአብሔር ይስጥልኝ። አመሰግናለሁ። ዜና ክብረልን